መቼ ነው? ምንድነው? በውድ ዋጋ የተገዛ ቀሚስ ነው። አልቀበልም ማለት አይቻልም። የእውነት መድብል እኔን መቀበላችሁ። ስለዚህ እኔን ማስከፋት ፈልገሻል ማለት ነው። ከዚያው ሌላ መዋቢያ እቃዎችን ገዝቼልሻለሁ። ቆይ ግን ምን ያደረግሽ ነው? ይገባኛል። ምስጋናሽን እየገለጽሽልኝ ነው። ግን ደግሞ እኔ በዚህ መንገድ መመስገን አልፈልግም። አልገባኝም። እና አይዞሽ፣ እኔ እኮ ሌላ ነገር ፈልጌ አይደለም። ብቻ ዛሬ እኔ የገዛሁልሽን ቀሚስ ለብሰሽ እራት እንድንበላ ፈልጌ ነው። ማስገደድ የለውም። ብቻ አንቺ ከቻልሽ ብቻ ነው። ቆይ ባልችልስ ትቀየሚኛል? አይ እንደው በድል ያዝን ይሆናል እንጂ መጨረሻ ልቀየምሽ። ይቅርታ መድብል፣ እኔ ለምዜ ነገር አዲስ ችግር የለውም። ያው እኔ ለነገሮች ፈጥኛለሁ መሰለኝ። ብቻ አንቺ ደውይልኝ ወይ ደግሞ ስደውልም ስልክሽ አንሺ። በውስጥሽ ሌላ ሰው እንዳለ ማወቅ ነበረብኝ። በእርግጥ አሁን ላይ ሌላ ሰው አለ ወይም የለም ልል አልችልም። እኔ ራሴ የተዘገብኩበት ስሜት ውስጥ አለሁት። እሺ ክልቤ ተዘግባታ ወዛግቤ ለምሳሌ እኔ ዘመናዊ ሴት በጣም እወዳለሁ። ይሄ ቢጃማ ምናምን የሚባሉ ቀሚሶችን ጥላ ጽድት ያለች ፍክት ያለች ትማርከኛለች። እውነት ግን እንደዚህ አይነት ሴት ትፈልጋለህ? ቆይ ሰው እንዴት አንድ ቤት ውስጥ እየኖረ በአንድ ገበታ አብሮ እየበላ እንዴት እንደዚህ ይነቋቆራል? እንዴት በጎረቤት ይተያያል? ለምን እኔ ላይ ተፈታለ? እሱ ለምን አትናገር? ለነገሩ ችግሩ የመጣው በአንድ ገበታ ስለቀረበ ነው አይደል? ይሄ የኔ ያ የኔ እየተባባለ ስለሆነ ትህትና በስተመጨረሻ መድብል የገዛላትን ቀሚስ ለበሰችው። ከዛ በመቀጠል እንግዲህ እሷ ይህንን ለማድረግ ፍቃደኛ አልነበረችም። ማለት ተገዳም አይደለም ፍቃደኛም አልነበረችም። ምክንያቱም ልቧ ከሁለት ተከፍሏል። አሁን አንዱ መድብልን ይላል፣ አንዱ አብርሽን ይላል፣ አንዱ ከሶስትም ቢሆን ነው ችግር የለው፣ አንዱ ደግሞ ገልሞን ይላል። ምክንያቱም እንደዛ ልትሆንበት ያለችው ነገር እንግዲህ ጥያቄ በባለፈው ክፍል ጥያቄ ስትጠይቅ ትክክለኛው መልስ ለሷ መልስ የሆነ የሚመስላትን የመለስላት ገልሞ ነው። ሌላው አብርሽ ነው። አብርሽ ደግሞ እንግዲህ ዝም ብላ እንደዚሁ በውለታው ተወደዋለች፣ እንደዚሁ ስታየውም ተወደዋለች። ግን ደግሞ የጠየቀችው ጥያቄ በትክክል አልመለሰላትም። ሌላው አወዛጋቢ መልስ የመለሰላት መድብል ነው። ሲቀጥል ደግሞ መድብል በጣም ብዙ ነገሮችን እያደረገላት ነው። ምክንያቱም እሱ አሁን መጀመሪያ ከዛ ምንም ሳያውቃት ከዛ በዱቡ ከዛ እስር ቤት አስወጥቷታል ማለት ነው። ከእስር ቤት ከወጣች በኋላ እንግዲህ ያገኘችው አብርሽን ነው። ደግሞ መጀመሪያ እንግዲህ እና እንትን ልበል ካለች መድብልን ነው። ፍቅር በውለታ አይለካም እንጂ መድብልን ብትወደው ደስ ይለናል ሁላችንም። ምክንያቱም መድብልን ብትወደው መድብል ባሏ ቢሆን አብርሽ ደግሞ ወንድሟ ነው ብለን ተስፋ ስለምናደርግ ነው። አብርሽ በእርግጠኝነት ወንድሟ ነው የሚሆነው። እንግዲህ ለመድብል እንደዚህ አይነት ቀሚስ እኔ ይህንን ስጦታ መቀበል ደግሞ አልችልም አይባልም። ግን ደግሞ ከራት ግብዣ አለመገኘት ትችያለሽ፣ ማለት አለመምጣት ትችያለሽ። ባልመጣ ታዝንብኛለህ ወይ ምናምን ስትለው ያው እንግዲህ አላዝንብሽም በድሌ ነው እንጂ ማለት ነው ባንቺ አላዝንብሽም አላት። ስለዚህ እሷ ግዴታ መሄድ እንዳለባት አስባለች ማለት ነው። ምክንያቱም ከወደዛም እንግዲህ እንትና ሊቆጣት ይችላል፣ አብርሽ ሊደብረው ይችላል። በመቅድሚያ ግን እንትና አብርሽ እንደዚህ ማለት ደስ የሚል ቀሚስ ዘመናዊ ሴት ብትሆኝ ደስ ይለኛል እያላት ነበረ። በፊተኛው ክፍል እንደዛ ሳቱ እንግዲህ መድብል ተደውሎ እንደተነገረው እንግዲህ ለብዙ ነገሮችን ስጦታ ሰጥቷታል ማለት ነው። ያ ማለት እሷም አብርሽም እንዳያዝን ምንም እንዳይልም ከየግሌ ጋር ለመሄድ ያስበች ይመስለኛል። እንደኔ ግምት የግሌ ጋር ለመሄድ አስባለች። እንግዲህ ቀሚሱን ለብሰው ሲመጡ ሁላቸውም በጣም ነው የደነገጡት። ማለት በጣም እንደዛ ሆነው አይተዋቸው ስለማያውቁ። ሌላው እንግዲህ ተንከሲስ ነው። ተንከሲስ እና መሳይ ናቸው የቤቱ አማሽ አተራማሽ። በጣም ነው ያሳቁን። የምር ይመቻችሁ። ገልሞና ተንከሲስ ይመቻችሁ። ምክንያቱም እንግዲህ ተንከሲስና
መሳይ በምንም ሁኔታ አይስማሙም። ምክንያቱም በዛ እንትን ወርቅ ይዟል ቆርጣለሁ ምናምን ስለሚለው በዛ ነገር በጣም ይቦጫጨቃሉ። እንግዲህ ያን ካልኩሌት በማድረግ መሳይና ተንከሲስና ገልሙ የሆነ እንትን ሰርተዋቸዋል ማለት ነው። ጭው ተጫውተዋል ማለት ነው። እንግዲህ ቢላ ይዞ በየክላሳቸው እየገባ እያስፈራራቸው ነበር። ያው እንግዲህ ተገቢ አይሆንም ብዬ ያሰቡ የግል ክላስ መግባቱ ነው እንጂ ሌላውን አሪፍ አድርጓል። መሳይን እንኳን አረገ። እንግዲህ መሳይ ከአጠገብ አልደርስም ሁለተኛ እንደዚህ አላረግም ምናምን ተብሎ እንግዲህ በሌሊት ተረብሸው ነበር ሁላቸውም። በዛ ታይም ነው እንግዲህ የግሌ ስታያት ተናፊቷን የሆነ ነገር ተቀብታ ነበር። እኔ እኮ የቤቱ አትክልት የት ሄደ ይላለሁ። ለካንስ እየወሰሽ ክላስ ውስጥ እየገቡ ግማሹን እየበላሽ ግማሹን እየተቀባሹ ምናምን ሲላት እኔ እኮ አብርሽ ብሎ እኔ ብያት ነው አላብርሽ እንግዲህ ዘመናዊ ሴት እንድትሆን ፈልጋለሁ የመጣበት በዚህ ምክንያት ነው። ቢጃማዋን አውልቃ ምናምን ሲላት እንግዲህ ቴግሌ ደግሞ ቅናት አለባት። እንደዚህ አብርሽ እንደዚህ ስላለሽ እኮ አንቺ ደግሞ እሱ ያለሽን ሁሉ ነው የምታደርጉት እያለቻት ነበረ። በቃ ይቅርታ አርግሻለሁ እንዴ በቃ ጭቅጭቅኝ ምናምን እያለቻት ነበረ። እንግዲህ ያው ተንከሲስና ማን ነው ገልሞ ሲያወሩ አብርሽ ሰምቷቸዋል ማለት ነው። ለምንድን ነው በቃ ትወናዬ እንዴት ነው ተዋጥቶልኛል ወይ ምናምን ሲል ለተዋጥቶልሃል አሪፍ ነው ምናምን ሲለው እንግዲህ ገልሞ አብርሽ ከወደ በር መጥቶ መስማት። ከዛ በኋላ እንግዲህ ምን ተፈጠረ? አብርሽ በጣም ነው የጮኸባቸው። ለምንድን ነው እንደዚህ የምታረጉት? አንድ ቤት እየኖር እንዴት እንደዚህ ታረጋላችሁ? ልጁን መምከር መገሰጽን እንጂ ምናምን አንተም ገልሞ ስለው በቃ ይቅርታ እኔ ብር አታለሁ ነው ምናምን ብሎ ገልሞ ለአብርሽ ነገረው ማለት ነው። ያው ብዙም ያው ባይቀየማቸውም ግን ተናዶባቸዋል። ይህንን ሲያወሩ ደግሞ ሶስታቸውም ሲወያዩ ገልሞ ማነው መሳይ ከወደ በር መጥቶ ሰምቷቸዋል ማለት ነው። እገላለሁ ብሎ ነበረ ተንከሲስን እንግዲህ ይቅርታ ያርግልኝ እያለ ነበረ። ይቅርታ ያርግለት ብሎ ነግሮት ነበረ አብርሽ መሳይ ደግሞ የምን ይቅርታ ነው ብድሬን ሳልመልስማ ሁለተኛ ይቅርታ አላረግለትም እያለው ነበረ። እንግዲህ አንድ ማዕድ አንድ ቤት እየኖርን ይሄን ሁሉ ተንኮል ለምንድን ነው የምትሰሩት እያላቸው ነበር። ለነገሩ እናንተ አይደላችሁም እኛ በተለያየ ማግብ ይሄ ግሌ እንትና እየተባለ ስለምንበላ ነው እንደዚህ የሆነ መለያየት የመጣብን አንድ ቤት እየኖርን ብሎ አብርሽ ትንሽ በወጨቅጥ ነደድ ብሏል ማለት ነው። እንግዲህ ያው ተንከሲስም ማለት መሳይ ምንም ቢለው ያንን ነገር ከማስኬድ ወደ ኋላ አይልም። ግን ያ የሚሞት ነው የሚመስለኝ መሳይ። ይህን ነገር ስነግራችሁ በጣም አዝናለሁ። ምክንያቱም ከቤቱ አንድ ሰው ይሞታል፣ የሞት መንፈስ ነው እያለ ነበር ገርሞ ማለት ነው። አንተ የሞት መንፈስ ትላለህ እንዴ? ሳይሞት ነው እንዴ ተንከሲስ የምትሞትና ነው የሞት መንፈስ የሚሆነው ሲለው ነበር። ላይክ ሼር ሰብስክራይብ አድርጎ በቀጣይ ምን ሊፈጠር እንደሚችል አናቅም። እያላችሁበት ሰላማችሁ ላይክ ሼር አድርጉ። ወዳችኋለሁ።